ገንዘባችሁን የት ነው ያስቀመጣችሁት? ባንክ ወይስ ወርቅ ላይ? የብር ዋጋ በወደቀ ቁጥር ሀብታችሁ እንዳይቀንስባችሁ የትኛውን የካራት አይነት መግዛት አሰባችሁ? ዛሬ ከመደበኛው 21 ካራት ባለፈ ከ14 ካራት እስከ 24 ካራት ያለውን እንዲሁም ደግሞ ለተለያዩ የቁጠባ ዘዴዎች የሚሆኑ የወርቅ ዋጋዎችን ጨምሮ ሁሉንም ማለት ይቻላል ከትንሽ ብር ከሚገዙ የወርቅ ካራት አማራጮች እስከ ከፍተኛው ድረስ አብረን የምናይ ይሆናል። የዛሬው የወርቅ ዋጋ ዝርዝር ምን ይመስላል የሚለውን እስከ መጨረሻው እንከታተላለን። ቪዲዮውን እስከ መጨረሻው ማየት አይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ አይረሳ። አሁን ቀጥታ ወደ መረጃው እንሄዳለን። የምንጀምርላችሁ መረጃ ከ14 ካራት መረጃ ይሆናል። በመጨረሻም የወርቅ ዋጋ ጨምሯል ወይስ ቀንሷል ወይስ ደግሞ ባለበት ነው ያለው የሚለውን አስመለክታችኋለሁ ማለት ነው። በተጨማሪም ደግሞ ምን አይነት ወርቅ ዋጋ ብንገዛ እጅግ በጣም አትራፊ ነው የሚለውን እንዲሁም ደግሞ በትንሽ ካራት የሚገዙት በትንሽ የብር መጠን ማለት ነው የሚገዙት የካራት አማራጮች ምንድናቸው የሚለውንም እያስተያየን እነግራችኋለሁ ማለት ነው። ከታችኛው ካራት ከ14 ካራት ስንነሳ 14 ካራቱ በ15077 ብር ከ13 እየተሸጠ ይገኛል። 15077 ብር ከ13። በመቀጠል የምነግራችሁ ደግሞ የ15 ካራቱን የ1 ግራም ወርቅ ይሆናል። 15 ካራቱ 1 ግራም ወርቅ የጥሬ ወርቅ ዋጋ እንደሚያመለክተው በ16154 ከ06 እየተሸጠ ይገኛል። ቅድም ከነገርኳችሁ ከ14 ካራቱ ጋር ያለው የብር ልዩነት 1070 አካባቢ መሆኑን ልብ በሉ። በ1 ግራም እንግዲህ የ1000 ብር ጭማሪ ያለው። ይህ የሚያሳየው ምንድነው? ካራቱ ሲጨምር የብር ዋጋም እንደሚጨምር ያመለክታል። በመቀጠል የምነግራችሁ ደግሞ የ16 ካራቱን ይሆናል። 16 ካራቱ ስንት ገባ ዛሬ የካቲት 28 ዕለተ ቅዳሜ ካላችሁኝ 1 ግራም 16 ካራት በ17231 ከ00 ይገዛል። 17 ካራቱ ጋር እንሂድ። 17 ካራት 1 ግራም ወርቅ ዛሬ ላይ በ18307 ብር ከ94 ነው በምሽት ላይ የሚገኘው። 18307 ብር ከ94። ቅድም ከነገርኳችሁ ከ16 ካራቱ ጋር የስንት ብር ልዩነት አለው ካላችሁኝ ይህም ልዩነቱ የ1080 ምናምን ብር አካባቢ ጭማሪ አለው ማለት ነው። እንግዲህ እዚህ ጋር እንደምንመለከተው ካራቱ በጨመረ ቁጥር ብሩም እየጨመረ ነው ያለው። ስለዚህ ለኢንቨስትመንትና ሀብት እንዳይቀንስባችሁ ለምትፈልጉ በተለይ ደግሞ በጊዜ ሂደት የብር ዋጋ እየቀነሰ እየወደቀ በሚመጣ ሰዓት ላይ ማስቀመጥ ያለብን ብራችንን ምን ላይ ነው ማለት ነው? ከፍተኛ ካራት ያለበት ላይ መሆኑን እንግዲህ ልብ እንድትሉ ፈልጋለሁ። ምክንያቱም እየተመለከታችሁ እንደሆነ ካራቱ ሲጨምር ብሩም ከፍ እያለ ነው የሚመጣው። ስለዚህ ብር ከያዛችሁ አይቀር ደህናውን የሆነ ወርቅ በደህና ዋጋ ገዝታችሁ በዛ ሀብት ማስቀመጥ ይቻላል ማለት ነው። እንቀጥላለን። ቀጥሎ የምንሄደው ደግሞ ወደ ዋና የሚባለው ወርቅ መካከል 18 ካራቱ ይጠቀሳል። 18 ካራቱ እንግዲህ ጠንካራ የሚባል የወርቅ አይነት ነው። ብዙ ሰዎች የሚመርጡት የወርቅ አይነት ነው። ምክንያቱም ብዙ ጊዜ ነግራችኋለሁ። አንደኛ ከለሩን ወደ ነጭ የምትቀይሩት ብቸኛ የወርቅ አይነት 18 ካራት ነው። በተጨማሪም የከበሩ ድንጋዮችን የተለያዩ ማዕድናቶችን እንደ ዳይመንድ ብትሉ እነዚህ አይነት ማዕድናቶችን ራሱ አጥብቆ መያዝ የመቻል አቅም አለው ማለት ነው። በተጨማሪም ደግሞ ከተለያዩ ልብሶች ጋር የሚሄድ ጠንካራ በቀላሉ የማይጎዳ የማይቦጫጨር ነው ማለት ነው እና
ነገር ግን ምናልባት ከንጽህና አንጻር አንዳንዴ ቶሎ ከለሩ እንትን ሊል ይችላል፣ ሊደበዝዝ ይችላል ከሌሎቹ ከፍ ከሚሉት ካራቶች አንጻር ማለት ነው። ይህ እንዳይሆን ደግሞ ቶሎ ቶሎ የያዛችሁትን ወርቅ ፖሊሽ ማድረግ፣ ማጽዳት፣ በጥንቃቄ ማሳመር ያስፈልጋል ማለት ነው። የወርቅ አያያዝን በተመለከተ እዚህ ቻናል ላይ እንዴት አድርገን ነው በእጃችን ላይ ያለውን ወርቅ ማጽዳትና መንከባከብ የምንችለው የሚለውን ቪዲዮ ሰርቼላችኋለሁ። እሱን ገብታችሁ መመልከት ትችላላችሁ። አይ ካላችሁም ደግሞ ወርቅ ቤት ሄዳችሁ እጅግ አነስተኛ በሚባል ዋጋ አጽዱልኝ ብላችሁ ሰጥታችኋቸው እነሱ ጥሩ አድርገው ሊያጸዱላችሁ ይችላሉ ማለት ነው። በመቀጠል የምነግራችሁ የ19 ካራቱን ይሆናል። 19 ካራቱ 20461 ብር ከ82 ይሸጣል። በመቀጠል 20 ሺውን እንመለከታለን። ማነው 20 ካራቱን እንመለከታለን። 20 ካራቱ ስንት እየተሸጠ ይገኛል ካላችሁኝ በ21538 ከ75 21538 ከ75። ይህ ዋጋ ታስታውሱ ከሆነ የ24 ካራት ራሱ የነበረበት ጊዜ ሩቅ አይደለም። በዚህ አንድ ወራት ውስጥ የ24 ካራት ዋጋ ነበር። ዛሬ ላይ እንግዲህ ወርቅ ምን ያህል ዋጋው እየጨመረ እንደሆነ ማስተዋል ያስፈልጋል ማለት ነው። እኛ ሀብታችሁን ወርቅ ላይ ብታስቀምጡት የተሻለ ነው የምንለው ያለ ምክንያት አይደለም። በየጊዜው የብር የመግዛት አቅሙ እየተዳከመ ሲመጣ የወርቅ ዋጋ ደግሞ በተቃራኒው እየጨመረ ነው ማለት ነው። ስለዚህ እዚህ ጋር ማስተዋል የሚገባን ነገር ወርቅና ዶላር ትይዩ የሆነ ሪሌሽንሺፕ ወይም ደግሞ ፓራሌል የሆነ ሪሌሽንሺፕ ነው ያላቸው። ወርቅ በሚጨምርበት ሰዓት ላይ ዶላርን በሚጨምርበት ሰዓት ላይ ወርቅ ይጨምራል። ነገር ግን ወርቅ ዋጋው በጨመረ ቁጥር የብር የመግዛት አቅም ደግሞ በጣም እያነሰ ይመጣል። ስለዚህ በፊት የምንገዛውን የወርቅ ዋጋ ነገ ተነገ ወዲያ እየሆነ ሲመጣ ያንን ብር መግዛት ስለማይችል የግድ ራሱ ላይ ምን ያከማቻል ማለት ነው? ኦቨር የሆነ ጭማሪን ያከማቻል ማለት ነው። ምክንያቱም ብዙ ጊዜ ብሔራዊ ባንክም ወርቅን የሚያቀርበው በአሜሪካ ዶላር ስለሆነ ከአሜሪካ ዶላር ጋር እኩል እየተጓዘ ያለበት ሁኔታ ነው ያለው ማለት ነው ወርቅ። ምክንያቱም የኛ ምንዛሪ ዶላር በጨመረ ቁጥር የኛ ምንዛሪም የመግዛት አቅማችንም እጅግ በጣም ከፍተኛ ስለሚሆን የዛን ያህል ወርቅም ከሚባለው በላይ ይወደድብናል ማለት ነው። በመቀጠል የምንመለከተው እንግዲህ የ21ን ከተመለከትን የ21 ነግሬያችኋለሁ 22615 ከ69 ነው የሚያመለክተው የ21 ካራት 1 ግራም ወርቅ ማለት ነው። የ22 ካራቱን እንመልከት እስቲ። 21 እና 22 ካራት እንግዲህ ብዙ ጊዜ ሰዎች እየቀያየሩ የሚጠቀሟቸው የወርቅ አይነቶች ናቸው። ካራታቸው ብዙም የሚራረቅ አይደለም። 23692 ከ63 ነው የ22 ካራቱ ዋጋ። የ21 ካራቱ ደግሞ 22615 ነው። እንግዲህ እዚህ ላይ ዋጋውን እንደምትመለከቱት በ1075 አካባቢ ጭማሪ 77 ብር አካባቢ ልዩነት አለው። በ1077 ብር ማለት እንግዲህ በአንድ ካራት ልዩነት ብቻ ያለው ልዩነት ነው ማለት ነው። ከ22 በታች ያሉት ብዙ ጊዜ ለልብሶች፣ ለተለያዩ ጌጣጌጦች፣ ለተለያዩ እቃዎችን በሉት የሚደረጉ ናቸው ማለት ነው። ከ22 በላይ ያሉት ደግሞ ለኢንቨስትመንት እና የካፒታል አይነት የሚጠቀሟቸው ናቸው ማለት ነው። እና የትኛው ላይ ነው ብራችንን መዋል ያለብን ብለን በምናስብበት ሰዓት ላይ ብዙ ጊዜ ቢሆን የሚመከረው የተሻለ ካራት ያለው ላይ፣ የተሻለ የወርቅ ጥራት ያለው ላይ ኢንቨስት ማድረግ፣ ገንዘብን እዛ ላይ መዋል እጅግ በጣም አዋጭ ነው ማለት ነው። ስለዚህ 23 ካራት እና 24 ካራትን መግዛት ይሻላል። 22ን፣ 21ን፣ 20 የሚያንስ ካራትን ከመግዛት የወርቅ ንጽህናው ከፍተኛ ስለሆነ እዛ ላይ ብራችንን ብንዋል የተሻለ ነው የሚል ድምዳሜ ላይ ያደርሰናል ማለት ነው። በመቀጠል የምንነግራችሁ የ23 ካራቱን የሚሆነው 23 ካራቱ ዛሬ ላይ 24769 ከ56 ይሸጣል። በመጨረሻም የ23 ካራቱን የነገርኳችሁ ይቅርታ፣ የ23 ካራቱ 24769 ነው። 24 ካራቱ ደግሞ 25846
ከ50 ነው እየተሸጠ የሚገኘው ማለት ነው። እንግዲህ ታስታውሱ ከሆነ ከትላንት ወዲያ ይመስለኛል 26360 ምናምን ገብቶ ነበረ። ከዛ አንፃር ያው ቀናሽ የሚባል ባይሆንም በቀናት እንግዲህ ባለው የዛሬው ዋጋ መሰረት የተወሰነ እንትን አለው ማለት ነው። ጭማሪው እንዳለ ሆኖ በቀናት ልዩነት ደግሞ ትንሽ ወረድ ማለት ነገር አለው ማለት ነው። በዓለም አቀፍም ደረጃ ያለውን የወርቅ ዋጋ ዛሬ የተለቀቀ ቪዲዮ አለ። በተለይ በባህሬን፣ በዱባይ፣ በሳውዲ ያለውን እሱን እንድትመለከቱ እየጋበዝኩኝ እኔ በዚሁ እሰናበታለሁ። ቪዲዮ እንግዲህ ጠቃሚ መስሎ ከተሰማችሁ ለሌሎች ማጋራት፣ ሼር ማድረግ፣ ላይክ ማድረግ አይረሳ። አዲስም ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ዘውትር የምንለቃቸውን መረጃዎች ተከታተሉ ዘንድ እንጋብዛለን። የዛሬን በዚያ በቃን። በያላችሁበት ሰላም